ሌባ ከሆነ እኮ ሰጪውን ተቀባዩ ማካል እኮ ነው። ማን ነው ሰጪ? ማን ነው ተቀባይ? አዋሳ የሚናስ ቤተክርስቲያን ምናምን የሚል ቪዲዮ እኔ ሚናስ ቤተክርስቲያን አዋሳ እንዳለ ማላቅም አልሄድኩም። መድኃኔዓለም ቤተክርስቲያን ሄድኩት። ምኑ ጋር ነው ሚናስ ቤተክርስቲያን ብትለኝ ጥቁሪውን ቀዩን አላውቀውም፣ ግን ስሜ ጣፈጠ እና አስገባ። ይመችህ። እውነታው ግን ይሄ ነው። ልደትዬን እና እኔን ለማራራቅ ሄዳችሁበት ርቀት ልክ አይደለም። ግን ልደትም ያውቃል ምን ልል እንደምችል ይረዳኛል። ድምፅ አቀነባብረ ቆራርጣ ኤዲቲንግ አድርገ ምናምን እና አንድ ቁጥር ጻፈል። ይኸው ገስት ላክ ፍሬንዴ ነህ። ያንን ቮይስ አሰማኝ። ከኔ ጋር ያወራውን አላልኩም። ልደት እንደዛ አላልኩትም። አለቀ። እንድታምኑኝ እምባ አላፈስም። መድኃኔዓለም ምስክሬ፣ ለእናንተና ለሰይጣን እምባይ ዘለላይን አላሳይህም። የእምባ ዘለላይን ለሰይጣንና ለእናንተ አላሳይም። እምባዬን ለሰማዩ አምላክ በጓዳዬ ስንበረከክ አሳየዋለሁ። ጉዳዩ ዓላማው በቤተ ክርስቲያን ስም የምትሸቃቀጡ ፖለቲከኞች ናችሁ። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። አንተ ስላልከኝ ሳይሆን ናና አርሲ ላይ እኔም አንተም እኩል ቆመን ለተጎዱ ሰዎች ድምፅ እንሁን። እኔ ኢትዮጵያዊ ነኝ፣ ተመስገን እባላለሁ፣ ከፖለቲካ ነፃ የትም መውጣት መግባት የምችል። ናና አርሲ ድምፅ እንሁን። እዛ ቁጭ ብለህ በጭባጫ እዛ ቁጭ ብለህ ነው እንዴ ብጮ? ናና ኢትዮጵያ ውስጥ ከኔ እኩል እስኪ ድምፁን ናና ከኔ እኩል ድምፁን እዛ ቁጭ ብለህ እንዳንተ አይነት በጭባጫ ይቻላል። ይሁን ያውንም ኢትዮጵያ ውስጥ ደረቴን ነፍቼ ነው የማወራው። እማወራው ውሸት አይደለማ። የምኖረውም ደግሞ ለውሸት አይደለም። እግዚአብሔርንም የተከተልኩት ደግሞ በውሸትና ለውሸት አይደለም፣ ለእውነት ነው፣ በእውነት ነው። ገና የአጥንት ውስጥ ካንሰር ነው መሆንብን። የአጥንት ውስጥ ካንሰር ነው መሆንብን። እሺ ነው መሆንብህ። አንዳንድ ጴንጤዎች የሰራችሁትን ቪዲዮ አይቻሉ። ተመስገን እኮ እንዴት ነው ማያምርብኝ? የተከተልኩት እኮ የድንግል ማርያም ልጅ ይባላል። አህመዳም አምላክ አይደለም የተከተልኩት። ወዝ የሚሰጥ የሚያኖር የሚያኮራ የሚያንቀባርር ዘና የሚያደርግ አምላክ ነው የተከተልኩት። እንዳንተ ሳር ግጬ ሶፍት በልቼ አመዳሞኝ ልመጣ አይደለም ኦርቶዶክስ የሆንኩት። ይኸው በቃ ኦርቶዶክስ ቤት ሲመጣ አማራ ገና ያምርብኛል። አይን ደም ይለብሳል። ገና ያምርብኛል። የተከተልኩት አምላክ አንቀባሮ የሚያኖር እንጂ ይሄ ጥገኛ አምላክ አይደለም የተከተልኩት። እናንተ ስፈልግ በሉተር ላይ ስፈልግ በፔንቴኮስታል ላይ ስፈልግ በምናምን ላይ የተለጣጠፍክ ስለሆነ አንተ ፓራሳይት ሃይማኖት ስለምትከተል ለዛ ነው የምትንጫጨው። እኔ የተከተልኩት ፓራሳይት አምላክ አይደለም፣ ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክን የተከተልኩት። የምትንጫጫ ጴንጤ 1 ሚሊዮን ጊዜ ትንጫጫለህ። አይ አም ኦርቶዶክስ ክርስቲያን። አይ አም ኦርቶዶክስ ክርስቲያን። ህልሜ የተሳካ ጌታ ራእይ አሳይቶኝ ነበር ያልከውም ቀለሜ የፈለክበት መርጠ መደፋት ትችላለህ። እንደዚህ አንገቴን ትቆርጠኛለህ እንጂ ለጻፍክልኝ ጽሑፍ ከኦርቶዶክሳዊነት አልወጣትም። እንዲህ ታርደኛለህ እንጂ
አልመጣም። እቺ አይደለችም። ከዚህ የባሰ ስም ማጥፋት ቢመጣ እንዲረደኝ አልመጣም። ጴንጤ ከመሆን መድኃኒዓለም ምስክሬ እንደዚህ ጉድጓድ ተቆፍሮ ጉድጓድ ውስጥ ገብቼ አንገቴ ላይ እንደዚህ ተጠቅጥቆ ፈረስ ይሄድብኝ የገባው ጴንጤ መስሎ አስመሳይ ጴንጤ ከመሆን ሰካራም ኦርቶዶክስ ሆኜ ብኖር እመርጣለሁ። ለጴንጤዎች ይህን ነግራችኋለሁ። በሃይማኖት ስም ለምትሰሩም ደግሞ ፖለቲከኞች ደግሞ ይህን ነግራችኋለሁ። ስለዚህ ማስረጃ ሲኖራችሁ ከኔ ጋር ታወራላችሁ። እኔ ተመስገን እባላለሁ። ኮመንት ከፍትላችኋለሁ። ይሄው በአንተ ስም ይሄን ብር ለዚህ ቤተክርስቲያን ብዬ አስገብቻለሁ የምትሉ ካላችሁ ትነግሩኛላችሁ። አመሰግናለሁ። አሁን መጻፍ ትችላላችሁ። አንዳንድ ቁጥር ስጽፉ አስገባችኋለሁ። በኔ ስም ለቤተ ክርስቲያን ብር ያስገባችሁ ሰዎች አንዳንድ ቁጥር ጻፉልኝ። አሁን ይኸው ላስገባችሁ ነው። ራስህ ታለቅሳታለህ እንጂ እኔ አላለቅስም። ወደፊትም ለቤተ ክርስቲያን እሰራለሁ። ቴንክ ዩ ኤልያን። ወደፊትም ለቤተ ክርስቲያን ቆማለሁ። ወደፊትም ከቤተ ክርስቲያን ጋር እቆማለሁ። ወደፊትም ከቤተ ክርስቲያን ጋር እቆማለሁ። ወደፊትም ከቤተ ክርስቲያን እግዚአብሔር ካስቀመጣቸው ከዘመኑ አባቶቼ ጋር አብሬ እቆማለሁ። ወደፊትም በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። ወንድሜ ልደት ላይ አወጣ የተባለው ቮይስ ለዩቱብ መሸቀያ ያላደረከው ሰው ናና ሙሉ ቮይሱን አሰማኝ። ወንድሜ ልደት የሰማይ አምላክ ምስክሬ 5 ሳንቲም ከቤተ ክርስቲያን አልሰረቀም። እንደዛም ምን ብዬ ቮይስ አላደረኩም። ከማን ጋር እያወራው እንደነበረ የማቀሰው ስለሆነ ኑሮ ነው ማድረግ ስለ አቅም ያለኝ ሰው ነኝ። ድሃውኝ ያላቅም ማውራት መናገር እየቻልን የማንናገረው ቤተ ክርስቲያን ድንገት በእኔ በማይረባው ተመስገን እንዳላሰድባት ነው። እሺ ከአንድም 3 ድርጅትን ማስተዳደር ምርጥ ባለሀብት ነኝ። ስለማልጎርር ነው እንዴ? እየመረጥኩ ነው ጾም ሲፈታ ጮማ የምበላው። እየመረጥኩ ነው በጾም ወቅት ደግሞ ቆሎዬን የምበላው። ምን ነው አናደዳችሁ? እየመረጥኩ ከሽምብራው ይሻለኛል፣ ከባቄላው ከየቱ ይሻለኛል፣ ከሽሮ ይሻለኛል፣ ከሰላጣው እያልኩ ነው በለው። በጾም ወቅት ደግሞ ተናደድክ? ብራንድ ልብስ ነው የምለብሰው። የተከተልኩት የሚያሸማቅቅ አምላክ ሳይሆን አኩርቶ የሚያኖር አምላክን ነው። ኮርቼ የምቀመጥበት አምላክን የተከተልኩት። የሚያኮራ የሚያንቀባራ አምላክ ነው የተከተልኩት። አልሰራም ስለ ፖለቲካዬ። ዛ ፖለቲከኛ መሆን ትችላለህ አንተ። ፒቲሽን ላሰባስብ በአርሲ ጉዳይ 10 ሺህ ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን? ኮሚቴ አድርጎ የመረጠን አሳይ። ማን የቲክታክ አለቃ ያደረገ? አላቅህም ስል ለአርሲ ድምፅ የምንሆን ከሆነ ናና እዚህ አርሲ ላይ ሁለታችን ቆመን ድምፅ እንሆናለን። ማን የመረጣተ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው ያደግኩት። የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። እሺ አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገች።
አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ፣ የጨዋ ልጅ እናቴ ናት ያሳደገችኝ። መስታወት ለመወዘኔ ትባላለች የኔ እናት። ያሳደገችኝ እናት እቺ ናት። ሽታነሽ አበበ ወተሮ ትባላለች አያቴ። ያሳደገችኝ እሷ ናት። በጨዋነት ነው ያሳደጉኝ። አንተ እናቴ ከሰሏን እየቸረቸረች እንጀሯን እየሰራች ነው ያሳደገችኝ። አያቴ እንጀራ እየጋገረች ከሰሏን እየሰራች ነው ያሳደገችኝ። በጨዋነት አክብራ ነው ያሳደገችኝ። የጨዋ ልጅ ጨዋ ነኝ። እንዴት ቤተ ክርስቲያንን መቅጠል እንዳለብኝ አሳድጋኛለች የኔ ጀግና እናት። የኔ ጀግና እናት እንዲህ ያሳደገችኝ። እኔ ተመስገን እባላለሁ። እዚህ ስታወራ እመነኝ፣ አባታችን ሆይ በሰማይ የምትኖር ብለህ እመቤታችን ቅድስት ድንግል ማርያም ሆይ ምናምን ብለህ አሜን ካልክ በኋላ መንግስት ማለት እኮ ይሄ እያልኩ አልሳደብም። በስመ አብ ወልድ ጀምሬ እናት ነኝና ብዬ አልሳደብም። በቅዱስ ጀምሬ እርኩስ አልሆንም። የተቀደሰውን እግዚአብሔርን አክብሬው ነው መኖረው። ሎዛ ኢቨንት ምንም ሆነ ምንም እኔም በጠራኝ ቦታ ሁሉ በታማኝነት ሄድለታለሁ። ምንም አድርጎ አያውቅማ። ምን ነው ድሬዳዋ ሲሆን አመመ። የድሬዳዋው ከንቲባ ሲመጣ ምን ነው አመመ። ጀግና ስለሆነ፣ ፍቅር ህዝብ ስለሆነ፣ ህዝቡ ጀግና ስለሆነ፣ ፖሊሶች ጀግኖች ስለሆኑ፣ የድሬዳዋ ህዝብ ከጀግና በላይ ጀግና፣ ከፍቅር በላይ ፍቅር ሰጪ ስለሆነ ለምን አትፈነዳትም? ሄጃለሁ። አዋሳ መድኃኔዓለም ቤተክርስቲያን ማውራት ይችላል። የመድኃኔዓለም ቤተክርስቲያን አስተዳዳሪን ጥሩት። የቤተክርስቲያን የሐዋሳ መድኃኔዓለም ቤተክርስቲያን ስብከት ኃላፊን ጥሯቸው። ሙሉ ከነመኝታዬ ከነምግቤ ከነትራንስፖርቴ ከነምናምኔ ሙሉ ወጪ ሸፍኜ ነው የሄድኩትና ያገለገልኩትና የመጣሁት። ገብርኤል ቤተክርስቲያን ሰርተፍኬት ሰጥተውኛል። አዋሳ ገብርኤል ከነመኝታዬ ከነምግቤ ከነትራንስፖርቴ ዘኦል ለ3 ለ4 ቀን በነፃ ነው ያገለገልኩት። አዎ ከዚህ ቤተክርስቲያን እቺን ብር ተቀብላል የምትሉኝ ናና ንገረኝ፣ ናና ንገረኝ፣ ማስረጃ አምጣ። ልደትን ሰደበ ለተባለው ሰውዬ ና ገስት ላክ፣ አብረን እናወራል። ካልሆነ እዛ ይሄ ወጧ እንዳማረላት ሴት ፖለቲካውንም ምኑንም ስለምታወራ አንተ ተደማጭነት ይመስሉ ከሆነ ሄደ እዛ እንዳልደረሰ ቡና እርስ በርስ ተቆላላ፣ ታመስ እዛው እርስ በርስ ስትበስል እኔ ደረጃ ትደርሳለህ። ለማንም ጥሬ መልስ አልመልስም። እና ማስረጃ ይዘናና ግባ ከኔ ጋር ሞግተኝ። ብር ስቀበል የነበረው አዎ የአላፋት ዝማሬን ሰፖርት አደርጋለሁ፣ ደግፋለሁ። ዲያቆን ኃይሌን እደግፈዋለሁ። ንቀል እያየው በጭጭ እያየው ለምቢባል የአላፋት ዝማሬ ሰው ሞተ ብሎ መላእክቶች ለአንድ ቀን ጥቁር ለብሰው ለእግዚአብሔር እልፍ አላፍ መላእክቶች ቅዱስ ቅዱስ እያሉ አይሰግዱም? አይሰግዱም ወይ? አይሰግዱም ወይ? እልፍ አላፍ መላእክቶች ቅዱስ ቅዱስ እያሉ በፊቱ ምን ይላሉ? ይሰግዳሉ ነው የሚለው። እኔም አብሬ ከመላእክቶች ጋር ቅዱስ ቅዱስ እያልኩኝ አመሰግነዋለሁ አምላኬን። የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናና ማኑኤል ናመዳን ነጭ በነጭ ለብሼ ናመዳኒቴ እያልኩ ከፍ እያደረኩት መድኃኔዓለምን አመሰግናለሁ። አንተ በድ
ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መኮራመተው? ለአንተ ብዬ ነው መኮራመተው? አንተ ኩርምት፣ አንተ የዩቱብ ጡረተኛ፣ አንተ የሶሻል ሚዲያ ሆዳ ማነሽ? እስኪ ለእኔ ብር የሰጠሽ ሚዲያ ላይ እስኪ አንድ ቁጥር ጻፊ። ለእኔ ለሆዴ እንኳን ብር የሰጠሽ ተሜ ትመቸኛለህ እንከይን ብር ልኬልሃለሁ የምትል አንድ ቁጥር ጻፈልኝ እስኪ ጻፍልኝ። አም ተመስገን ድህነት የማያውቀው ከምስኪኗ እናቱ ተወልዶ እግዚአብሔር አምላክን ሲያከብር ሊሰራ የማይወዳ ይብላ ስለሚል መጽሐፍ ቅዱሱ እየሰራው በላለው። እግዚአብሔር የእጆቼ ስራ ፍሬዎችን ይባርካል፣ አእምሮዬን ይባርካል። እየሰጠው አገለግላለሁ። ቤተክርስቲያኔ እየሰጠው አራንጃ መድኃኔዓለም አዋሳ ላይ ብር ሰጥቻለሁ። በተመስገን ያስገባላችሁ ብር አለ ወይ ብለህ ጠይቅ። በቅርቡ 35,000 ብር አውጥቼ መኪና ይዤ ነዳጅ ሞልቼ ነገ ከነገ ወዲያ ከ3 ቀን በኋላ መለቅላቸውን ቪዲዮ ጢሻ ለጢሻ ውስጥ ገብቼ 35,000 ብር አውጥቼ ራሴው ሄጄ ቪዲዮ ሰርቼላችኋለሁ። ከዚህ ከ3 ቀን ከ2 ቀን በኋላ እለቅላችኋለሁ። አም ተመስገን። እኔ ተመስገን እባላለሁ። ከማንም ሴት ጋር ስንዘላዘል አታየኝም። የማንም ማረቄ ቤት እየተንዘላዘልኩ አታገኘኝም። እሺ፣ እኔ ተመስገን እባላለሁ። ከየትኛውም ሴት ጋር እየተራቆትኩኝ አታገኘኝም። ከየትኛውም አረቄ ቤት አረቄ ይዤ አትይዘኝም። እኔ ተመስገን እባላለሁ። ሞቴን ትመኛላችሁ፣ እኔ በህይወት እኖራለሁ። ስድብ እየሰደብከኝ ከፍ አደረግከኝና ቤተ ክርስቲያን አቆምከኝ። እግዚአብሔር ይመስገን። እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስልህ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሪዎስን ደግፈዋለሁ። ምን ታመጣለህ? አባ ሳውሪዎስ ይመቸኛል። ምን ታመጣለህ? አባቶቼን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀናበል ሲለኝ ቀና እላለሁ። እግዚአብሔር ያከበረውን አከብራለሁ። እሺ፣ ስለዚህ አልናገርም። ከጎናቸው ነኝ። ናና ስማቸውን አጥፋን ይመጣልሃለሁ። ላይቭ ላይ አሁን ስምህን አልጠራውም፣ ስማችሁን አልጠራውም። ኡጋንዳ ቁጭ ብለህ ለልጅህና ለሚስትህ ሞዴስ መግዣ፣ ለልጅ ደግሞ ዳይፐር መግዣ፣ ወተት መግዣ ስታጣ ዩቱብ ላይ ማንን ልስደብ ብለህ ባህርዚ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ባህርዚ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ ላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቱብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ይዩት ምን አላልኩ። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩ። አለከ። ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። ደበረ ይሄ ነው። አመሰግናለሁ። ክበሩልኝ። ጨርሻለሁ። ሰላሙን። በነገራችን ላይ ከመዝጋቴ በፊት በአንተ ስም ብር አስገብቻለሁ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። በእኔ ስም ለእንደዚህ ቤተክርስቲያን በአንተ ስም ብር አስገብቻለሁ። እኔ ተመስገን እባላለሁ። ለብዙዎቻችሁ እኮ መልስ እኮ ማልመልሰው እኮ ስለማላፈምስ ነው። ለመደመጥ ሞገስ ያስፈልጋል። ለመደመጥ ሞገስ ያስፈልጋል።
ስታወራ ራሱ ጣፋጭ አንደበት ሲኖር ነው። እኔ ስለመጣው ቤተክርስቲያን ከፍ አላለችም፣ እኔም ደግሞ ስላልመጣው ደግሞ ቤተክርስቲያን ዝቅ አላለችም። ከፍ ያለች ናት። ትልቋ ቤተ እምነት ውስጥ ነው የመጣሁት። እኔ ስላወራው የምትዋረድ፣ እኔ ስላወራው ደግሞ ማትዋረድ አይደለችም። ትልቋ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ሃይማኖት ውስጥ ነው የመጣሁት። አለቀ። ታብዳታለህ እንጂ አልወጣትም። ቤተክርስቲያንን በእኔ ከፍታ አትለካም። እሺ፣ አንደኛ እናት አባት ህይወት የምትሆን ሃይማኖት ውስጥ ነው የመጣሁት። የዓለም ህዝብ ሁሉ ተጠቅልሎ ሃይማኖቱን ቢቀይር እኔ ሃይማኖቴን አልቀይርም። ገብቶኝ ነው የመጣሁት። እሺ፣ ገብቶኝ ነው የመጣሁት። ጨዋ የለ ባሪያ የለ። ሰው ስትሆኑ ከኔ ጋር ትቀጥላላችሁ። ዘረኛ ስትሆኑ ደግሞ ከኔ ጋር አትቀጥሉም። ዘረኝነት ትልቅ ካንሰር ስለሆነ እኔ አማራ ክልል ደረቴ ነፍቼ ነው የሚሄደው። ሲዳማ ላይ ደረቴ ነፍቼ ነው የሚሄደው። ሰው ነኛ። ሲዳማውም ወንድሜ ነው፣ አማራውም ወንድሜ ነው፣ ኦሮሞውም ወንድሜ ነው፣ ቤንሻንጉልም ወንድሜ ነው፣ የኢትዮጵያ ብሔር ብሔረሰብ ወንድሜ ነው፣ ኬንያዊው ክርስቲያን ወንድሜ ነው፣ ሱማሊያዊው ክርስቲያን ወንድሜ ነው፣ አሜሪካዊው ክርስቲያን ወንድሜ ነው። ዓለም ላይ ያለ ወንድም፣ በሰው ዘር የተፈጠረ ሁሉ ክርስቲያን የሆነ ሁሉ ወንድሜ ነው። ሰው ነኝ። አየህ፣ ናና ከኔ ጋር አንተም ናና ርሲ ድምፁን እኔም ማርሲ መጥቼ ድምፅ ሉ ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ፣ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ምርጫ የወሬ ሳይሆን የተግባር ስለሆነ ሄጄ ስመርጥ ኮሮጆ ስገባ የኔ የሆነውን መርጣለሁ። ቃለቅ አባ ሳውሪውስ ለኢትዮጵያ መንግስት ጸልያለሁ። ለኢትዮጵያ መንግስት ብቻ አለም ለፍጥረታት ሁሉ ቤተክርስቲያን ጸልያለች። ቅዳሴውን ማታቅነ እንዴ አንተ? ለስሙ መምህር ነኝ ምናምን ትላለህ። መርጣ ለአብይ ብቻ ሳይሆን ለፍጥረታት ሁሉ ትጸልያለች። የኔ ቤተ እምነት ለፍጥረታት ሁሉ ጸልያለች፣ ለብርሃናት ሁሉ ጸልያለች። ስለዚህ ጨርሻለሁ። አመሰግናለሁ። ዘረኛ ሰው ያስጠላኛል፣ ይቀፈኛል፣ ያቅለሸልሸኛል። ዘረኛ አይደለሁም። እሺ፣ ዘረኛ ሰው ይቀፈኛል። ታስጠሉኛላችሁ ዘረኞች። ሃይማኖቱን አክብሮ የሚቀጥል የክርስቶስ ኢየሱስ ተከታይ የሆነ ሰው ደግሞ እስከ ጥግ ድረስ ወዳለሁ እና እያንዳንድ ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። አመሰግናለሁ። ክበሩልኝ። ቻው።